ፍካሬ ሃይማኖት ዘአባ ጊዮርጊስ ዘጋስጫ። ቄርሎስ የተባለ የጊዮርጊስ ሃይማኖት ይሄ ነው። ፈጽሞ ማለፍና መለወጥ በሌለበት ምስጋናው ከሌላ ያልተገኘ የራሱ የባህሪው በሆነ በአንድነት በሶስትነት በሚኖር በእግዚአብሔር ስም ኃጢአተኛና በደለኛ የምሆን እኔ ጊዮርጊስ ይህን ለሌሊት የሚሆን የምስጋና መዝሙር ጻፉ። በባህሪ በማይለይ በሶስቱ አካላትና በዚች መጽሐፈ ብርሃን በተባለች መጽሐፍ ስማቸው በተጻፉ ቅዱሳን ጸሎት አምኜ ክርስቶስ በሞተላት በከበረች ቤተ ክርስቲያን ከብሬ የቀሲስ የቄስ ሕዝበ ጽዮን ልጅ የሆንኩ እኔ የክርስቶስ መልእክተኛ ጊዮርጊስ ምንጊዜም በኢየሱስ ክርስቶስ በኩል ከተገኘው ነፃነት ውጪ ያልነበርኩ በሊቶስጥራ ይኸውም ቀራንዮ በሚሉት በጎልጎታ በፈሰሰ በሚናገር ደሙ ከሞት ከዲያብሎስ ባርነት በዋጀኝ ገዢዎች አድርጎ በሾማቸው በሮም አደባባይም ሰማዕትነትን በተቀበሉ የዓለም ሁሉ መምህራን በተባሉ በጴጥሮስና ጳውሎስ የበላይነት ሃይማኖት የሚመካ በእመቤቴ በድንግል ማርያም ምስጋና የሚደሰት ማህሌታዊ አመስጋኝ የቅድስት አቅሌስያ መዘምር መጀመሪያ በአንጾኪያ ክርስቲያን ተብለው የተጠሩ ክርስቲያኖችን የጸጋ ምልክት መስቀል የተሸከመ ለባሴ ጥብቀት ክርስቲያናዊ በኒቂያ ከተሰበሰቡ ከ318ቱ ሊቃውንት ትምህርት ጋር አንድነት ያለው የሃይማኖቴ መገለጫ ይሄ ነው። ዘመናት ሳይቆጠሩ ዓለም ሳይፈጠር በነበረ በአንዱ በእግዚአብሔር አብ አምናለሁ። እርሱም ጥንትና ፍጻሜ የሌለው በልዩ ግብሩ ወልድን የወለደ እርሱ ግን ያልተወለደ በሁሉ ምሉ ሆኖ የሚኖር የማይታይ ምስጢር የማይዳሰስ እሳት በባህሪው የማይታወቅ ስውር የሰው ሕሊና ሐሳብ የማይደርስበት በመላእክት እውቀት የማይመረመር ሁሉን የሚይዝ ኃያል ሁሉን የሚገዛ ብርቱ በልጁ በኢየሱስ ክርስቶስ ሁሉን የፈጠረ ፈጣሪ በልጁ በኢየሱስ ክርስቶስ በኩል ካልሆነ በቀር ማንም ምን የፈጠረው የሌለ ዓለም ሳይፈጠር ከአብ ዓለም ከተፈጠረ በኋላ ከመቤታችን በተወለደ ሁለት ልደት ባለው በአንድ በእግዚአብሔር ልጅ አምናለሁ። እርሱም ቅድመ ዓለም ያለ እናት የወለደው እግዚአብሔር አብን በአካሉ በባህሪው የሚመስለው በመንግስቱ በባህሪ በህልውና በመለኮት ከአብ ጋር እኩል የሆነ በራሱ ፈቃድ በአባቱ ፈቃድ በመንፈስ ቅዱስ ፈቃድ ስጋን በመልበስ ወደ ዓለም የመጣ ከዙፋኑ ሳይነቃነቅ በላይ ሳይጎድልበት በታች ሳይጨመርበት የወረደ ስጋን የለበሰ በልደቱ ሥርዓት ከምልአቱ ሳይወሰን ተጸነሰ። ከዙፋኑ ሳይታጣ በእመቤታችን ማኅፀን 9 ወር ከ5 ቀን ተቀመጠ። የእመቤታችንንም ማኅተመ ድንግልና ሳይከፍት ተወለደ። የድንግልናን ወተት እየጠባ አደገ። በዮርዳኖስ ወንዝ ከዮሐንስ ዘንድ ተጠመቀ። እንደ ሰው ተመላለሰ፣ እንደ እግዚአብሔር ይሰራል፣ እንደ ሰው ደከመ ወዛ። አምላክ እንደመሆኑም መጻጉዕን አዳነ። ሰው እንደመሆኑም ወደ ሰርግ ቤት ተጠራ። እንደ ፈጣሪነቱም ውሃውን የወይን ጠጅ አደረገ። ስጋን በመልበሱ እንደ ሰው ሕግ ተኛ። እንደ መለኮት ሥርዓት ነቅቶ ነፋሳትን ገሰጸ። እንደ ድሃ ተራበ ተጠማ። ሁሉን ቻይ እንደመሆኑ በ5 የገብስ እንጀራ አበርክቶ 5000 ሰዎችን አጠገበ። በዝሙተኛዋ ሴት እጅ ሽቱን እየተቀባ እንደ ኃጢአተኛ ተዳሰሰ። ልዑል ባህሪ እንደመሆኑም ኃጢአቷን ይቅር አላት። የሰው ሥጋ ደም የተዋሃደ የለበሰ እንደመሆኑ የኢያኢሮስን ልጅ ልጄ ብሎ ጠራት። አዳኝ እንደመሆኑ በሕይወት አስነሳት። እንደ አሕዛብ ለአልዓዛር አለቀሰ። ገባሬ ተአምር እንደመሆኑ ከሞት እንቅልፍ አስነሳው። የአዳምን ዘር ሥጋ እንደ መልበሱ በምራቁ ጭቃን ለወሰ። አምላክ እንደመሆኑ ጭቃውን ቀብቶ የዕውሩን ዓይን አበራ። ትሑት እንደመሆኑ በአህያ ውርንጫ ተቀመጠ። የሕፃናት ፈጣሪ እንደመሆኑ በሕፃናት አንደበት ተመሰገነ። እንደ በደለኛ በካህናት አለቃ አሽከር በማልኮስ እጅ በጥፊ ተመታ።
ሁሉን የያዘ ባለሥልጣን እንደመሆኑ ማልኮስ የተባለ የካህናት አለቃውን አገልጋይ ጆሮ ከተቆረጠች በኋላ ወደ ቀድሞ ቦታዋ በመመለስ ፈወሰው። እንደ ወንበዴ ራቁቱን ተሰቀለ። የብርሃናት ጌታ እንደመሆኑ እርቃኑን እንዳያዩት ፀሐይን አጨለመ። እንደ ማንኛውም ሥጋ ለባሽ ፍጥረት ፈጽሞ ሞተ። የቤተ መቅደስ ጌታ እንደመሆኑ የቤተ መቅደሱ መጋረጃ ከላይ እስከታች ማንም ሳይነካው ተቀደደ። እንደ ሩቅ ብእሲ ሥጋው በመቃብር አደረ። የሁሉ መድኃኒት እንደመሆኑ በሦስተኛው ቀን ተነሳ። ደቀ መዛሙርቱን በደብረ ዘይት በበረከት መምህር ባረካቸው። በደቀ መዛሙርቱ ፊት አረገ። በአባቱም በእግዚአብሔር አብ ቀኝ ተቀመጠ። ከዓለም በፊት የነበረ እንደመሆኑ ወደፊትም ለዘላለም የሚኖር ነው። በዘላለማዊነቱ አምላክ ነው። ሥጋ በመዋሃዱ ሰው ነው። የተዋሃደው ሥጋ ብቻ አይደለም፣ ነፍስን፣ አካልን፣ ሥጋን፣ መንፈስንና ልቦናን ጭምር እንጂ። አንደኛ፣ ሕያዊት ነባቢት ነፍስን አልተዋሃደም። በሕያዊት በነባቢት ነፍስ ፈንታ መለኮቱ እንደ ነፍስ ሆነው የሚሉ ካሉ እንደ አቡሪዎስ የተወገዙ ይሁኑ። ሁለተኛ፣ እንደ ግብፅ ጳጳስ ሳዊሮስ፣ እንደ እስክንድሪያው ጳጳስ ቴዎዶሲዮስ በግድ ታመመ፣ ያለ ፈቃድ ሞተ የሚሉ ካሉ የተወገዙ ይሁኑ። ሦስተኛ፣ ክርስቶስ ሥጋን አልተዋሃደም ምትሃት ነው የሚሉ ጌታ ከዳዊት ዘር መሆኑን የማያምኑ ካሉ እንደ መክኒዮስ የተወገዙ የተለዩ ይሁኑ። አራተኛ፣ እንደ አፊቲክስ የክርስቶስ ሥጋ ከሰማይ የወረደች ናት በማለት ከአዳም የልጅ ልጅ ከመቤታችን የነሳት ሥጋ እንደሆነች የማያምኑ አሉ። እነዚህም እንደ አፊቲክስ የተወገዙ ይሁኑ። አምስተኛ፣ መለኮቱ ከሰውነቱ ተለየ በማለት ያለመለወጥ ሰው እንደሆነ የማያምኑ አሉ። እነዚህ የተወገዙ ይሁኑ። ስድስተኛ፣ ክርስቶስ በነፍስና በሥጋ ወደ ሲኦል ወረደ ብለው በማመን በአካለ ነፍስ ብቻ ወደ ሲኦል መውረዱን የማያምኑ፣ ሥጋ በመስቀል ላይ ተትታለች፣ ብቻዋን ቀርታለች፣ መለኮት ግን በሁሉ ምሉዕ ነው በማለት እንደ ረሲስና እንደ ሌሎች መናፍቃን መለኮትንና ሥጋን የሚለዩ የተወገዙ የተረገሙ ይሁኑ። ሰባተኛ፣ ቅድመ ዓለም ከአብ ድኅረ ዓለም ከመቤታችን የተወለደውን አንዱን ወልድን ከአብ ጋር በባህሪ በሕልውና አንድ መሆኑን ሳያምኑ ከሌላ ኃይል ከሌላ ፍጥረት የተገኘ ነው ብለው የሚያምኑ የተወገዙ ይሁኑ። ስምንተኛ፣ መለኮታዊ ቃል ያለ መለየት ያለ መቀላቀል ፍጹም ሰው ፍጹም አምላክ መሆኑን ሳያምኑ መለኮት ወደ ራስ ጸጉር፣ ወደ ሥጋ ጅማቶች፣ ወደ አጥንትና ደም በሥጋዊው ጊዜ ተለወጠ፣ መለኮታዊም ሆነ የሚሉ ያለ መለወጥ ሰው መሆኑን ያለ መቀላቀል ስግው መሆኑን የማያምኑ የተወገዙ ይሁኑ። መንፈስ ቅዱስ የአብና የወልድ ሕይወታቸው መሆኑን አምናለሁ። እርሱም ከአብና ከወልድ ጋር በአካል በመልክ በዘውግ በመለኮትና በክብር አንድ ነው። በሕልውናና በስንም የተካከለ ነው። ከእሳት ባህር የሚፈስ ብርሃን ከልዩ ምንጭ አብ የተገኘ ንጹሕ ምንጭ ከጠራ የወርቅ ጎርፍ አብ መንጭቶ ምእመናንን የሚያጠጣ ተስፋ መንግሥተ ሰማያትን የሚሰጥ የእውቀት ምንጭ እርሱ ትንቢትን የሚያናግር መንፈስ ነው። እርሱም የሚያነጻ መንፈስ ነው። እርሱ ኃይልን የሚያድል መንፈስ ነው። እርሱ ክብር የሚሰጥ መንፈስ ነው። እርሱ ሥልጣንን የሚያድል መንፈስ ነው። እርሱ ርኩሳንን መናፍስትን የሚያጠፋ መንፈስ ነው። በጥምቀት ልጅነት ያሰጣል። ህብስቱን ለውጦ የእግዚአብሔር የበጉ ሥጋ የሚያደርግ ጽዋውንም የእውነተኛው አምላክ የክርስቶስ ደም የሚያደርግ የሚለውጥ በነጭ እርግብ አምሳል ወደ ዮርዳኖስ የወረደው እርሱ ነው። እንደ እሳት ጎርፍ በጽርሐ ጽዮን በሐዋርያት ላይ የወረደ እርሱ ነው። እርሱም እግዚአብሔር ነው። እርሱ አምላካችን ነው። እርሱ ዓለምን የያዘ ነው። ዘጠነኛ፣ እንደ አርጌንስ ወልድ ከአብ ያንሳል፣ መንፈስ ቅዱስ ከወልድ ያንሳል የሚል ቢኖር የተወገዘ የተለየ ይሁን። አስረኛ፣ አብ ከወልድ ይቀድማል፣ ወልድ ከመንፈስ ቅዱስ ይቀድማል የሚል ቢኖር የተወገዘ ይሁን። 11ኛ፣ እንደ ሰባሊዮስ
አብ፣ ወልድ፣ መንፈስ ቅዱስ አንድ አካል አንድ ገጽ ናቸው የሚል ቢኖር የተወገዘ ይሁን። 12ኛ ዳግመኛም እንደ አቡሪዮስ እንደ ሌላው እንግዳ ባዕድ ነው በማለት የማትለያይ ሶስትነትን የማይበላለጥ የማይተናነስ እኩልነትን የማያምን ቢኖር የተወገዘ ይሁን። 13ኛ እንደ መቅዶኒዮስ መንፈስ ቅዱስ ፍጡር ነው የሚል ቢኖር የተወገዘ ይሁን። 14ኛ የመንፈስ ቅዱስ መገኘት ከክርስቶስ ጥምቀት ወዲህ ነው የሚል ቢኖር የተወገዘ ይሁን። 15ኛ እንደ ፎጢኖስ የክርስቶስ መገኘት ከማርያም ከተወለደ ወዲህ ነው የሚል ቢኖር የተወገዘ ይሁን። 16ኛ እንደ ታትሮስ እንደ ዲዲዮስ እንደ ንስጥሮስ ወልድ ከነቢያት አንዱ ነው የሚል ቢኖር የተወገዘ ይሁን። 17ኛ እንደ አውጣኪ የክርስቶስ ሥጋ እንደኛ ሥጋ አልደከመም አልታመመም የሚል ቢኖር የተወገዘ ይሁን። 18ኛ እንደ አርዮስ ወልድ ፍጡር ነው የሚል ቢኖር የተወገዘ ይሁን። 19ኛ እንደ ኬልቄዶን ጉባኤ መለኮትና ሥጋ ትስብእት ከተዋሃዱ በኋላ መለኮት የመለኮትነትን ሥራ ሥጋም የሥጋን ሥራ ይሠራል በማለት ሁለት ባህሪ የሚል ቢኖር የተወገዘ ይሁን። 20ኛ እንደ ፍልቢያኖስ የእግዚአብሔር ወልድ የሥጋውና የመለኮቱ አካል ሁለት ነው የሚል ቢኖር የተወገዘ ይሁን። 21ኛ መለኮት ሥጋ ለብሶ በተወለደ ጊዜ ፈጽሞ ተወስኗል በማለት በማኅፀን 9 ወር ከ5 ቀን በቆየ ጊዜ በመወለድ ምክንያት ሳይወሰን መጸነሱንና መወለዱን የማያምን ቢኖር ፈጽሞ የተወገዘ ይሁን። 22ኛ እንደ ሊዮን ከተዋህዶ በኋላ ሥጋ ከመለኮት ያንሳል የሚል ቢኖር የተወገዘ ይሁን። 23ኛ የእግዚአብሔር አብ የባህሪ ልጁ እግዚአብሔር ወልድ ሥጋን ለብሶ በሕፃናት መጠን ተወለደ፣ በልጆች አስተዳደግ አደገ፣ እንደ ሰው ሰውኛ ጎለመሰ ካለ በኋላ መለኮት ግን አካላዊ ቃል በሁሉ የመላ ነው። ሥጋን በመልበሱም የመንግሥት ክብሩ ከአብና ከመንፈስ ቅዱስ ያንሳል የሚል ቢኖር የተወገዘ ይሁን። 4ኛ ሥጋ ወደ መለኮት ይጸልያል ወይም ይሰግድለታል ወይም ይገዛለታል ወይም ከእርገት በኋላ ለወለደው ያገለግላል የሚል ቢኖር እንደ ሌዎንጤዎስ የተወገዘ ይሁን። 25ኛ ወላዲት አምላክ እመቤታችን ማርያም አምላክን በድንግልና መውለዷን ከወለደችም በኋላ ለዘላለም ድንግል መሆኗን የማያምን ቢኖር እንደ አንጢዲ ቆማርያጦስ እነርሱም ጸረ ማርያሞች ማለት ናቸው የተወገዘ ይሁን። 26ኛ ወልድ የተዋሃደው ሥጋ በአብ ቀኝ አልተቀመጠም የጌትነት ሥልጣን የለውም የሚል ቢኖር የተወገዘ ይሁን። 27ኛ ሥጋ ከመለኮት ጋር ተጣብቆ ያለ ተዋህዶ ኖረ የሚል ሥጋ ከመለኮት ጋር በተዋህዶ አንድ አካል ሆኖ በአብ ቀኝ በእግዚአብሔርነት ሥልጣን መቀመጡ የማያምን ቢኖር የተወገዘ ይሁን። 28ኛ ዓለም ሳይፈጠር ከአብ የተወለደው ሌላ ዓለም ከተፈጠረ በኋላ ከመቤታችን የተወለደው ሌላ ነው በማለት ከዓለም መፈጠር በፊት ከአብ የተወለደው ዓለም ከተፈጠረም በኋላ ከመቤታችን የተወለደ ወልድ ዋህድ አንድ ወልድ መሆኑን የማያምን ቢኖር የተወገዘ ይሁን። 29ኛ እግዚአብሔር ወልድ በባህሪው ጻድቅ እውነተኛ የቅድስና ምንጭ መሆኑን ሳያምን ሌሎች አከበሩት አጸደቁት የሚል ቢኖር የተወገዘ ይሁን። 30 እግዚአብሔር ወልድ እርሱ ራሱ ለሌላው ኃይል ራሱ በባህሪው ታምራትን የሚያደርግ መሆኑን ሳያውቅ ኃይልን ታምራትን በሌላ እርዳታ ያደርጋል የሚል ቢኖር የተወገዘ ይሁን። 31 ወደ መስቀል የወጣው እርሱ አይደለም ተሰቅሎ የተቸነከረው እርሱ የሚመስል ነው በማለት ለእኛ ሕይወት መድኃኒት በሆነን በመከራው የሚያፍር ቢኖር እንደ ተንባላት የተወገዘ ይሁን። 32 ወልደ እግዚአብሔር ቃል ተብሎ በመጠራቱ ዝርው ቃል ነው የሚል እንደ አብ እንደ መንፈስ ቅዱስም ፍጹም ገጽ ፍጹም መልክ አለው ብሎ የማያምን ቢኖር የተወገዘ ይሁን። 33 ቢቱ እንደተባለው መናፍቅ ያለ አብ ያለ መንፈስ ቅዱስ ፈቃድ ወልድ ብቻውን ዓለምን ለማሳለፍ ይመጣል የሚል ቢኖር የተወገዘ ይሁን። 34
እንደ ሰዱቃውያን የሙታን ትንሣኤ የለም የሚል ቢኖር የተወገዘ ይሁን። 35 ሕያዊት ነፍስ ከሥጋ ጋር ትሞታለች፣ በትንሣኤ ሙታን ጊዜ ደግሞ ከሥጋ ጋር ትነሳለች የሚል ቢኖር ነፍስ በባሕሪዋ አትሞትምና የነፍስን ሕያውነት ስላላመነ የተወገዘ ይሁን። 36 ለጻድቃን ዋጋ ለኃጥአን ፍዳ የለም የሚል ቢኖር የተወገዘ ይሁን። 37 ታርጡስ እንደሚባለው መናፍቅ ለበደሉ በንስሐ ቢመለሱ ጽድቅ የላቸውም የሚል ቢኖር የተወገዘ ይሁን። 38 ኦሪት በወንጌል ጠፋች፣ ነቢያትም በሐዋርያት ጠፉ በማለት እግዚአብሔርን በሚያምኑ ምዕመናን መካከል ክርክርን፣ መለያየትን የሚያመጣና ጌታችን መድኃኒታችን ኦሪትና ነቢያትን ልሽር አልመጣሁም ልፈጽማቸው እንጂ ያለውን የማያምን ቢኖር የተወገዘ ይሁን። 39 ከነቢያት በኋላ ሐዋርያት፣ ከኦሪት በኋላ ወንጌል እንደመጣች ከዚያም በኋላ ሌላ ሕግና ሌላ ሥርዓት ይመጣል የሚል ቢኖር የተወገዘ ይሁን። ሐዋርያት ይህን ሥርዓት አጠፉ፣ በእነርሱ ፈንታ ሌላ ሥርዓት ልስራ በማለት እነሱ በሠሩት ሥርዓት ቀኖና፣ ዲድስቅልያ እና መልእክት ላይ የሚዘብትና የሚያቃልል ቢኖር መለኮትነት ያለው የመንፈስ ቅዱስ እሳትነትን በጠጣ አንደበታቸው የተወገዘ ይሁን። ይህም መንፈስ ቅዱስን የተላበሰ አንደበታቸው ከኃጢአት ወደ ንስሐ የተመለሱትን ምዕመናን የኃጢአታቸውን ማሰሪያ እንደ እሳት ሰይፍ ይቆርጡ ዘንድ የተሰጣቸው ነው። ዳግመኛም የመናፍቃንን የልቦናቸውን ሐሳብ የጥርጥር ገመድ ይቆርጡ ዘንድ ተሰጥቷቸዋል። እንዲሁም የትምህርታቸው መሰረት ማናወጥ የሚወድ ቢኖር የመንግሥተ ሰማያትን መክፈቻ በተሰጠ ሥልጣናቸው የታሰረ ይሁን። ምክንያቱም መድኅን ክርስቶስ በምድር ያሰራችሁት በሰማይ የታሰረ ይሁን፣ በምድር የፈታችሁት በሰማይ የተፈታ ይሁን ብሏቸዋልና። ወደ ሃይማኖታቸው ምሰሶ የሚጠጋና የትምህርታቸውን ፈለግ የሚከተል ግን የሰው ልጆችን ድህነት በሚወድ በአብ በወልድ በመንፈስ ቅዱስ ስም ስልጣን በእነሱ በሐዋርያ ስልጣን ከኃጢአት ማሰሪያ የተፈታ ይሁን። 31 ከሥላሴ ሦስትነት ላይ ማጉደልን ወይም መጨመርን የሚያስተምር ቢኖር የተወገዘ ይሁን። አሜን ይሁን ይደረግ። በዚህ ሃይማኖቴ መናፍቃን እያወገዙኝ እኔም እያወገዝኳቸው ዕድሜ ልኬን በዚህ ዓለም ኖርኩ። የእግዚአብሔር ልጆች ከጋኔን ልጆች ጋር አንድነት ስምምነት የላቸውምና የእውነተኛዋ ቤተ ክርስቲያን በምታምነው ሃይማኖት አምነው ከተጠመቁ በኋላ ወደ መናፍቃን ቢገቡ የግብፅ ውሃዎች በውስጣቸው የሚኖሩ ጓጉንቸሮች እንደተፏቸውና የጓጉንቸሮች በድኖች የግብፅን ደረቅ መሬት እስከ መሙላት እንደደረሱ ሁሉ ማዕፀነ ዮርዳኖስ የጥምቀት ጸጋ እንደተፋቻቸው እናውቃለን። እኔና ቤተሰቤ በሙሉ አብን፣ ወልድን፣ መንፈስ ቅዱስን ሥላሴን አንዱን ከሌላ ሳናበላልጥ ያለማሳነስ አንድ አድርገን እናመልካለን። በጥምቀት መሳሪያ የሸማኔ ዕቃ ውስጥ በሦስት ፈትል የተሠራ በሦስትነት ያመነ የሃይማኖቴ መጎናጸፊያ ይህ ነው። 3 ቀንዶች ያሉት የሃይማኖት የራስ ወርቄ ይህ ነው። በትንሣኤ ሙታን ጊዜ ለስሉስ ቅዱስ ለሥላሴ የማቀርበው ሐዋርያት እንዳፈራው ያደረጉኝ የሃይማኖት ፍሬ ይህ ነው። ሐዋርያት በሰበሰቧት አንድ ባደረጓት በእግዚአብሔር ቤተ ክርስቲያን አጸድ አደባባይ ያፈራሁት 3 ዘለላ ፍሬ ያለው በሦስትነት የሚያምን የሃይማኖቴ ፍሬ ይህ ነው። ከዚህ ሃይማኖቴ ጋር ከመድን ክርስቶስ ጎን የመነጨ የተገኘ የጥምቀት በፍታን ተጎናጽፌ በእግዚአብሔር አምላኬ ፊት እቆማለሁ። በመስቀል ምልክት ተመርኩዤ በዚህ ዓለም በወዳኛውም ዓለም እኖራለሁ። እውነት በእውነት ያስተማረን የመከረን የገሰጸን የቅዱስ አባ ጊዮርጊስ ዘጋስጫ አምላክ የተመሰገነ ይሁን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን።